ንስሐ ማለት እግዚአብሔርን ማረኝ ብሎ ስላጠፉት ጥፋት ይቅርታን መጠየቅ እንደሆነ እናውቀዋለን። ስንቶቻችን ግን ከልባችን ሆነን ያንን መጸጸትንና ማረኝ ብለን ወደ እግዚአብሔር ፊት መመለስን እንዳደረግነው ግን ራሳችንን እንጠይቃለን። አንዳንዴ እግዚአብሔርን በጸሎት እየለመናችሁት በጸሎት እየተማጸናችሁት ያ ነገር በጣም እየዘገየ እናንተም ጸሎታችሁ በጣም ቁርጥ እየሆነ ይመጣል። ከዚህ የሆነ ሰዓት ላይ ኃጢአት ለመስራት ሲያዳዳችሁ አትፈሩ። ኃጢአቱን ግን የምትፈሩት እግዚአብሔርን ፈርታችሁ ሲሆን የለመናችሁት ነገር እንዳያሳጣችሁ። አሁን እግዚአብሔር እኛ ላይ ምን ነገር አይቶብን ይመስላችኋል? ስለ ንስሐ የሚያስተምር የሆነ ነገር እንዲያይብን ፈልጎ ካልሆነ በቀር እንጂ እኛማ እኮ ምድረ በዳ ነን። የሆነ ነገር አይቶብን የሆነ ነገር ተመልክቶብን የሆነ ነገራችን አሳስቦት ይመስለን ጾሙ ሲገባ በእልልታ ከምንቀበለው ይልቅ ሲወጣ እኮ ነው የምናጨበጭበው። ስግደቱን የምንጀምርበትን ፍጥነት ሳይሆን የምናጠናቅቅበትን እኮ ነው የምንቆጥረው። ጸሎቱን የምንጸልይበትን ሳይሆን ምን ሊል ፈልጎ ነው ደግሞ ይሄ ድሮስ ከማይገባኝ ነገር ጋር የተዳረኩኝ ለዘመናት እያልን የምናማር ሰዎች እኮ ነው። እግዚአብሔር በጣም ነው የሚገርማችሁ እኮ ዛሬ ላይ እኛ ላይ የሚመለከተው ኃጢአት ተደምሮ እኛን ሊገልጸን የማይችል እንደሆነ እኮ ያውቀዋል። ታውቃለህ? ኃጢአታችን ተደምሮ ወይም የኃጢአታችን ውጤት እኛ እንዳልሆነን ያውቀዋል። እግዚአብሔር እኮ እንዴት ቸር መሰላችሁ ክርስቲያኑ። ተውት ይቅርና ሰርተን የምንናዘዘውን የረሳነውን ኃጢአት እግዚአብሔር ሊያስታውሰን አይችል? ይችላል? አይችል? ይችላል እኮ በደንብ አድርጎ። ሰውነታችንን ቸር ስለሆነ መድኃኔዓለም ሸፍኖልን ነው እንጂ በሰራነው የኃጢአት ልክ ጠባሳችንን ቢያሳየን ኖሮ ትራውማታይዝድ እኮ ነው ነበር። የስነ ልቦና ቀውስ ይመጣብን ነው። እግዚአብሔር ኃጢአት መስራታችን ያሳዝነዋል። ተስፋ መቁረጣችን ግን ይበልጥ ያሳዝነዋል። ለምን? ተስፋ የቆረጠ ሰው ንስሐ እንደማይገባ ስለሚያውቅ። ዮሐንስ በቤተ ክርስቲያናችን ውስጥ ከሰው ልጆች ወገን ወይም ከሴቶች ከተገኙ ወገን ማንም ሊመስለው የማይችል ቀድሞ ከነበሩት አሁንም ካሉት ወደፊትም ከሚመጡት አምሳያ የሌለት ጻድቅ ነው። ይህንን ምስክርነት የሰጠው ሌላ ሰው ሳይሆን ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ ነው። ዮሐንስ በቤተ ክርስቲያን ውስጥ ያለው ቦታ፣ ዮሐንስ በቤተ ክርስቲያን ውስጥ የሚሰጠው አገልግሎት ዘመን ተሻጋሪ የሆነ አገልግሎት ነው። ንስሐ እንግዲህ በጣም በብዙ መንገድ እንደኛ የተማረው ስለ ንስሐም ደግሞ አብራርቶ ሊያወራ የሚችል ማንም ሰው የለም። ንስሐ ማለት ጸጸት እንደሆነ እናውቀዋለን። ንስሐ ማለት እግዚአብሔርን ማረኝ ብሎ ስላጠፉት ጥፋት ይቅርታን መጠየቅ እንደሆነ እናውቀዋለን። ስንቶቻችን ግን ከልባችን ሆነን ያንን መጸጸትንና ማረኝ ብለን ወደ እግዚአብሔር ፊት መመለስን እንዳደረግነው ግን ራሳችንን እንጠይቃለን። የአብዛኛው ሰው የአዲስ ዓመት እቅዱ ንስሐ ነው። በተለይ ክርስቲያን ሲሆን በዚህ ዓመት ንስሐ ገባለሁ፣ በዚህ ዓመት ቅዱስ ቁርባን እቀበላለሁ ይላል። ንስሐ የሆነ የአዲስ ዓመት ግን ቀጠሮ አይደለም። በመሰረቱ ብዙ ሰው ስለ ንስሐ ትዝ የሚለው አጽዋማት ሲገቡ ነው። ስለ ንስሐ ትዝ የሚለው ሰዎች በእረፍታቸው ጊዜ ላይ ወይም ሲሞቱ ሞት እንዳለ ማስታወስ ሲጀምር ነው። ሌላው ሰው ስለ ንስሐ ትዝ የሚለው ደግሞ ስለ ንስሐ ሲሰበክ ነው። አብዛኛው ሰው አይታችሁ ከሆነ የአዲስ ዓመት እቅድ ምንድን ነው ሲባል ነጠላ እያጣፋ ቤተክርስቲያን የሚገባ መውጣት መግባት የለመደ ሰው ከሆነ በዚህ ዓመት ምን አረጋለሁ? ንስሐ ገባለሁ፣ እግዚአብሔርን ማረኝ ይለዋለሁ ይላል። እውነት እንነጋገር ግን ከተባለ ንስሐ ሳይገባባቸው ያለፉባቸውን ያንን ሁሉ ዓመታት እግዚአብሔር ለዚህ ዓመት ንስሐ ገባበታለሁ ብሎ እንዲያስብ የጨመረለት ይመስላችኋል? እነዛ ሁሉ ዓመታት ይቅርና ያለፉት ቀናት በሙሉ ንስሐ የመግቢያ ቀናቶች ነበሩ። ቅዱስ ጳውሎስ የመዳን ቀን አሁን ነው ዛሬ ነው እያለ የሚናገረው እኮ ድህነት የሚለው ንስሐን ነው ይላል ቅዱስ ዮሐንስ አፈወርቅ። ንስሐ የመግቢያ ቀን ዛሬ ነው እንጂ ትላንትና አልነበረም። ነገም ሊሆን አይችልም። ዛሬ ነው ሊሆን የሚችል። ዛሬ ነው ሰው ከእግዚአብሔር ጋር ታርቆ ለማደር ማቀድና ማሰብ ያለበት እንጂ ነገ ይምሽንጋ በምን አውቀንና ተማምነንበት ጭምር። ንስሐ መግባት እኛ በጣም እየቸገረን ያለው ለምን እንደሆነ ታውቃላችሁ? ንስሐ የሚለውን ሐሳብ ራሱ የምንረዳበት አረዳድ የተለያየ ስለሆነ ለአንዳንድ ሰው ንስሐን የሚያስበው ሸክም ማራገፊያ ብቻ አድርጎ ግልግል የሚልበት ማለት ነው። ለአንዳንድ ሰው ንስሐን የሚረዳው እግዚአብሔር የሆነ ያሰበውንና የለመነውን ነገር እንዳያሳጣው ቅድመ ሁኔታ ማሟያ ነው። ገብቷችኋል? ልክ አንዳንዴ እግዚአብሔርን በጸሎት እየለመናችሁት በጸሎት እየተማጸናችሁት ያ ነገር በጣም እየዘገየ እናንተም ጸሎታችሁ በጣም ቁርጥ እየሆነ ይመጣል አይደል? እየሰማችሁ ነው። ከዚህ የሆነ ሰዓት ላይ ኃጢአት ለመስራት ሲያዳዳችሁ አትፈሩ። ኃጢአቱን ግን የምትፈሩት እግዚአብሔርን ፈርታችሁት ሲሆን የለመናችሁት ነገር እንዳያሳጣችሁ። አሁን እንዲህ አይነት ሪሌሽንሺፕ ግንኙነት ከእግዚአብሔር ጋር እከክልል ኃጢአት የማልሰራው አንተ የለመንኩን ምን እንድታረግልኝ
እንድሰጥህ ነው እንጂ ኃጢአት መስራት አለመስራት አሳስቦኝ አይደል። ብሰራ እና ያቺ ነገር ባትሆን የምናስበው ምን ብለን ያ ነገር ያልሆነው እግዚአብሔር ሳይፈቅድ ቀርቶ ሳይሆን ምን ስለሰራው ነው ልንል። ለአብዛኞቹ ደግሞ ለተወሰኑትም ንስሐ እንደዚህ አይነት አስተሳሰብ ሆኖብን እግዚአብሔር በጣም ነው የሚገርማችሁ እኮ ዛሬ ላይ እኛ ላይ የሚመለከተው ኃጢአት ተደምሮ እኛን ሊገልጸን የማይችል እንደሆነ እኮ ያውቀዋል። ታውቃላችሁ? ኃጢአታችን ተደምሮ ወይም የኃጢአታችን ውጤት እኛ እንዳልሆነን ያውቀዋል። እኛ እኮ ነን የኃጢአታችን ውጤት እኛ ራሳችንን ብለን አመንንና ሊያነጻንና ሊያስተካክለን ከሚችለው ከእግዚአብሔር ፊት መቆምን መሳቀቅ ጀመርን። ሊያነጻን ሊቀድሰን ከሚችለው ከእግዚአብሔር ፊት ቆመን መናዘዝን ፈራን። ያ እኮ ነው በጣም የከባድ ያደረገው የኛን የንስሐ ህይወት እንጂ መጽሐፍ ቅዱስ ላይ እኮ ከመጀመሪያው እስከ መጨረሻው ብታዩ ብዙዎች በንስሐ ህይወታቸው ተጠቅመው ነው የምትመለከቱት። ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻው የዮሐንስ ራእይ በየአብያተ ክርስቲያናቱ ያሉትን አለቆችን ዙሪያቸው ላይ የነበሩትን ሰዎች እኮ እግዚአብሔር ሲናገር የነበረው አብዛኛውን ትምህርቱ ራሱ ተመለሱ ነው። ሌላ ምንም ነገር የለም። ዮሐንስ ስለ ንስሐ ያስተማረባቸው ቦታዎች ሁለት ናቸው። አንደኛው ህዝቡ በተሰበሰበበት ቦታ ላይ በሙሉ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ሰውም ይህንን ስብከት እየሰማ ወደ ዮሐንስ ሲመጣ ውሃ ውስጥ ከመግባቱ በፊት ምኑን ይናዘዝ ነበር? ኃጢአቱን ይናዘዝ ነበር። በብዙሃን ያደርገው የነበረው በብዙሃን ጊዜ ይሰብከው የነበረው የንስሐ ስብከት ጥሩ ነበረ። የዮሐንስን ቃሉን እየሰሙ ብዙዎች ተስተካክለው። የዮሐንስ ሁለተኛው ስብከት ግን ለነጠላ ሰው ነበር። ሄሮድስን አብዝቶ ዮሐንስ ያደርገው የነበረው ነገር ልክ እንዳልሆነ የሚናገረው ሄሮድስ አሕዛብ መሆኑ ጠፍቶት ነው እንዴ? ሄሮድስ ላይተርፍ የሚችል ክርስቶስን ሊያሳድድ የሚችል ሰው እንደሆነ ዘንግቶት ነው እንዴ? አይገርማችሁም? ዮሐንስ ንስሐን ይሰብክ የነበረው ራሱ ተውት ይቅርና ለሚሰሙት ለማይሰሙትም ሰው ነው። ላመነውም ላላመነውም ነው ስለ ንስሐ የሚሰበከው። ምቹ ጊዜ አይፈለግለትም ለንስሐ ማለት ነው። ሰው ወደ እግዚአብሔር መመለስ መቅረብ ግዴታው ስለሆነ ሰው ሀፍረቱን ሲሰማው ሰው የሰራውን ነገር ኃጢአቱን ሲያውቀው እግዚአብሔር ይሸፍንለታል ማለት እኮ ንስሐ ነው። ሌላ ምንም ነገር እኮ የለው። እርቃናቸውን ሸፈነላቸው ማለት የሰሩት በደል ሌላው ሰው እንዳያየው እሱ አይቶ ከደነላቸው ማለት ነው። እግዚአብሔር እኮ እንዴት ቸር መሰላችሁ ክርስቲያኖች። ተውት ይቅርና ሰርተን የምንናዘዘውን የረሳነውን ኃጢአት እግዚአብሔር ሊያስታውሰን አይችልም? ይችላል አይችልም? ይችላል እኮ በደንብ አድርጉ። ለምን እንደማያስታውሰን ታውቃላችሁ? አንዳንድ ኃጢአቶቻችንን ገልጦ ቢያሳየን መቆም ስለማንችል፣ አንዳንድ በደሎቻችንን ልክ እንደተከደነ ነገር አድርጋችሁ አስቡ። ገልጦ ይሄንንም እኮ ሰርተህ ነበር ረስተኸው ነው እንጂ ብሎ ቢያስታውሰን ራሳችንን ራሱን እንጸየፈዋለን። ሰውነታችን ላይ ያለው ነጠላ ልብሳችንን እንደሚከድነው የእግዚአብሔር የቸርነቱ ፍቅር እኮ ነው የከደነን እንጂ ምን የሸሸገን ነገር ኖሮ ነው? የምንገባው ንስሐ ራስን ራቆት ማድረግ ነው። ሰው ራቆቱን እግዚአብሔር ፊት ሆኖ እንኳን እኮ እሱ ራቆቱን የሆነው አምላክ እኛም ሁኑ አይልም። እኔ ላለብሳችሁ ነው የሚለው። እሱ ሲሰቀል ራቆቱን ሆኖ ነው ለኛ በደል ብሎ። እኛ አብረንህ ለመሰቀል ዝግጁ ነን ራቆታችንን ለመሆን ስንል እኔ ተራቆትኩት ይበቃል እኔ ላለብስን የሚለው አምላካችን። ሰው ንስሐ ሲገባ ወይም ሰው ንስሐ በሚገባበት ጊዜ ላይ ምንን ማወቅ አለበት ሲባል መተላለፍን ማመን መቻል አለበት። ወይንም ደግሞ ሰው ንስሐ በሚገባበት ጊዜ ላይ በተቻለው አቅም ራሱን ማጽደቅ የለበትም። እስኪ ራሱን ማጽደቅ በሉ የለበትም። ድገሙት፣ ራሱን ማጽደቅ የለበትም። የአብዛኞቻችን ንስሐ እንገባለን የምንል ሰዎች ትልቁ ችግራችን ሸክማችንን ካራገፍን በኋላ የሚሰማን የነፃነትና የእረፍት ስሜት አለ አይደል? ያ የነፃነትና የእረፍት ስሜት ሲሰማን ሰይጣን እንዲሁ አድርጎ አይተወንም። ሁለት ነገሮችን አምጥቶ ይፈትነናል ይላል ቅዱስ እንጦንስ። አንደኛው ኩራት ነው፣ ሁለተኛው ደግሞ ሌላው ሰው ላይ መፍረድ ነው። በኩራት ንስሐ ገብተው የሚወጡትን ሰዎች ከነሱ በፊትም ሆነ ከነሱ በኋላ እንዲህ አይነት ስሜት ሊሰማው የቻለ ሰው እንደሌለ አድርገው ይሰማቸው። የኛ ንስሐን ግን አይታችሁት ከሆነ ዞረን እንኳን ምክንያት አናጣለን። ማጥፋቱን አጥፍቻለሁ እኮ ግን ያው ነገሌም ደግሞ አብረው ይነበሩ እያልን ትንሽ ቢያንስ እንኳን ምክንያት ባናመጣ ብቻችንን እንዳልሆነ እንናገራለን። ታዝባችሁታል? ራሳችን ንስሐ ስንናዘዝ ክፉ ነገር ከሆነ እነገሌም ነበሩ እንላለን። ምን ያረጋሉ እነገሌ በእናንተ ንስሐ ውስጥ? የራሳቸውን ይግቡ እንጂ
እኛ ግን ቢያንስ ነገሌ ነበሩ ሲባል የነፍስ አባታችን አይ በዛ በላችሁ ከሰራችሁትስ ጥሩ ነው እንዲሉ ነው። በጣም እኮ ነው የምናሳዝነው። ምንም እኮ ለውጥ ግን አይመጣም። ብቻችንን አደረግነው ብንልም ተባብረንም ሰራነው ብንል ኃጢአት ነው፣ በደል ነው። በጣም እኮ ነው የምንገርመው። ዛሬ የሰራነውን ኃጢአት ንስሐ ከመግባት ይልቅ ትላንትና የሰራነውን ጽድቅ እያስታወስን እንመጻደቃለን። ንስሐ እንዲህ አይነት ነገር አይፈልግም። ስንናዘዝ የዛሬ በደለኛነታችንን ነው የምናወራው እንጂ ትላንትና የሰራነውን ጽድቅ እያስታወስን አንመዝ። ለዛ ነው ሰው አንዳንዱ ደግሞ ንስሐ በሚገባበት ወቅት ላይ ኃጢአቱን ይናዘዝና ምንም እንኳን እንዲባረግ ደግሞ እንዲማርጌ ነበር፣ እንዲመጽውቼ ነበር፣ እንዲምንትን አርጌ እንዲንጣጣለት እኮ በጣም ቀመራዊነት ወይንም ደግሞ አስሊነት ሂሳብ መያዝን በጣም ለመድ ነው። እኛ ገብቷቸዋል። በጣም ንስሐ ህይወታችን ላይ እየተጎዳን ያለ ነው። ለዛ ነው ሂሳብ እናሰላለን። እግዚአብሔር እንዲምረን የምንፈልገው እንደ ቸርነቱ ሳይሆን እኛ በሰራናቸው ስራዎች ልክ ነው። እግዚአብሔርን ስለራቅነው እኮ ነው በጣም ብዙ ነገራችን እያለን እንደሌለን የምናመሰግንበት ብዙ ምክንያት እያለን የምናማረርበት ጥቂት ነገሮች ፍንትው ብሎ የሚታዩ ለምን መሰላችሁ? ያለማወቃችን ያለመማራችን ውጤት ነው። ሲቀጥልም እግዚአብሔርን የቀረብንበት መንገድ ልክ ስላልሆነ የኛ ንስሐዎች ውስጥ የኛ ኑዛዜዎች ውስጥ የኛ ወደ እግዚአብሔር እንመለሳለን የምንልበት መንገድ ውስጥ እንዳንረሳ የትላንትናን ጽድቅ እያስታወሱ መናገር በጣም መጥፎ ነው። የትላንትናውን ጽድቅ እያስታወሱ እንዲህ አድርጌ ነበር እንዲሆኛለሁ። አንዳንዶቻችንማ የክፋታችን ሳይሆን እንደው የብልጣብልጥነታችንም ነገር ኃጢአት ስንሰራ በጣም በብዙ ምጽዋት ማጥፋት የምንፈልግ ሰዎች አለን፣ ንስሐም ሳንገባ ማለት ነው። ይሄ ለነገሩ አልቋል ጉዳዩ ይሄንን አቁሜዋለሁ ምናምን ብሎ ለራሱ በራሱ ይጸድቃል። ክርስቲያኖች በጣም አሁን እየተቸገርን ያለነው ኃጢአት መስራት ላይ ብቻ ነው። ዓለምን መስለን እየኖርን ነው። ማለት ዓለሙ እኛን ክርስቲያኖች መሆናችንና አለመሆናችንን ያለ ነጠላችን ሊያውቀን አይችልም። በስራችን ተመልክቶ ሊያውቀን አልቻለም። ምን ያክል ውድቀት እንደሆነ ታውቃላችሁ? በጣም እኮ የመላሸቃችን የመውረዳችን ማሳያ እኮ ነው። ምልክት ካልታየብን በቀር ክርስቲያን መሆናችንን ሊያሳይ የሚችል ብዙ መገለጫዎችን ሊኖሩን ሲያስፈልገን ምንም ነገር የለም። አንዳችንም ታይተን እሷማ ክርስቲያን ናት ልንባል አንችልም። ምክንያቱም በምንሰራቸው በእያንዳንዱ እንቅስቃሴዎች ውስጥ ክርስቶስን ከማሳየት ይልቅ ራሳችን መታየትን እንመርጣለን። ኃጢአተኛ ሰው ተላላፊ የሆነ ሰው የእግዚአብሔርን ሕግጋት በመሻር ውስጥ ያለውን መፍረስ አያውቅ። የእግዚአብሔርን ትእዛዝ በማፍረስ ውስጥ ያለውን የነሱን መፍረስ አይመለከትም። ኃጢአተኛ ሰው በጣም ነው የሚገርማችሁ እኮ እግዚአብሔር ለኛ ያዘዛቸው በጣም ብዙ ትእዛዛቶች ለእርሱ በመታዘዛችን ለሱ የሚጨምርለት ነገር እኮ ያለ ምንም ነገር የለም። ድንግልናችሁን ጠብቁ ቢል የኛ ድንግልና መጠበቅ ውስጥ እግዚአብሔር ምን የሚጨምርለት ነገር አለ? ምንም እኮ ነገር የለም። የኛ ባለመስረቅ፣ ባለማመንዘር፣ ባለመዘሞት እናትና አባታችንን በማክበር ሂደት ውስጥ ለሱ እኮ አንዲትም የሚጨመር ነገር የለም። ለኛ ነው የሚጨመር ነገር የሚኖር። እኛንን እንዳንፈርስ የሚጠብቀን ሕጉን ያፈረስን ጊዜ ነው መፍረስ የጀመርነው። ሕጉን መተላለፍ የጀመርን ጊዜ ነው ሰዎች እየተላለፉን መምጣት የጀመሩት። እኛን እስራኤላውያን ለዚህ ጥሩ ማሳያ እኮ ናቸው። አንድ የእግዚአብሔርን መተላለፍ ሲጀምሩ ስንት ዓመት ነበር ይቀጡ የነበሩት? ታዲያኛ ስንት ዓመት እግዚአብሔርን ተላልፈ ነው አሁን እግዚአብሔር ቀጣም ቢባል ይበለን ነው እንጂ የሚባለው ሌላ ምን ይባላል? አዎ እያንዳንዱ ኃጢአት ጠባሳ ጥሎ ያልፋል። እየሰማችሁ እያንዳንዱ ኃጢአት ጠባሳ ጥሎ ያልፋል። ሰውነታችንን ቸር ስለሆነ መድኃኔዓለም ሸፍኖልን ነው እንጂ በሰራነው የኃጢአት ልክ ጠባሳችንን ቢያሳየን ኖሮ ትራውማታይዝድ እኮ ነው ነበር። የስነ ልቦና ቀውስ ይመጣብን ነበር አይደል እንዴ? ሰዎች አንዳንዴ ጾታዊ ጥቃት ሲደርስባቸው ክፉ የሆነ ነገር ሲደርስባቸው ያደረጓቸው ሰዎች ማስታወሻ እንዲሆን ምልክት ይተዋሉ። ያንን ነገር ሲያዩት ጭንቅላታቸው እንዲታመም ውስጣቸው መሻገር እንዳይችሉ እንዲታመሙ ለማድረግ በጣም ብዙ ይሄ የስነ ልቦና ቀውስ ያለባቸው ሰዎች እንደዚህ ያደርጋሉ። ኃጢአት የምንሰራ ሰው እንደው እግዚአብሔር ሸፍኖልን ነው እንጂ ጠባሳውን ቢያሳየን ኖሮ እኮ እንዴት ክፉ እንደነበር። እንደ ብሉይ ኪዳን ኃጢአት ለምጽ ቢሆን ኖሮ ታውት ሰው ጋር መቀላቀል እኛ ራሱ ያየነው ቆመን ለመጸለይ እንታደል ይሆን ኖሮ አንዳችንም አንቆም ነበር። እንኳን ታይቶ ይቀርና ተሰውሮ እንኳን ይሄው መች ቆመን ለመጸለይ እንኳን እኮ እኛ በጣም እንጨነቃለን። እንዳትረሱ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኃጢአትን ከሚሰራ ሰው በላይ ኃጢአትን ሰርቶ ከሚያሳዝነው ሰው በላይ እግዚአብሔር ተስፋ የሚቆርጡ ሰዎች ያሳዝኑታል።
እግዚአብሔር ኃጢአት መስራታችን ያሳዝነዋል። ተስፋ መቁረጣችን ግን ይበልጥ ያሳዝነዋል። ለምን? ተስፋ የቆረጠ ሰው ንስሐ እንደማይገባ ስለሚያውቀው። ተስፋ እንቁረጥ። እግዚአብሔር አምላክ ይህንን ዓመት እንደ ካቻም ነው ንስሐ እንገባበታለን ብለን ሊያቀርልን ንስሐ እየገባን እንሂድ። ንስሐ የገባንበት ንስሐ ለመግባት የተመላለስንበትን ጥረታችንን አይቶ እግዚአብሔር ለምንፈልገው ቅዱስ ሥጋው ክቡር ደሙ ደግሞ ያደርሰናል። አምላካችን ይህን ለሁላችን ያርግልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ዓመቱን ንስሐ የምንገባበት ቅዱስ ቁርባን የምንቀበልበት እውነተኛ ክርስቲያኖች ሆነን በዚች ምድር የምንመላለስበት ያርግልን። ወስብሐት ለእግዚአብሔር።